የህወሓት የስለላ ዘዴ ድሮ ደርግን ለመጣል የተጠቀመበት በመሆኑ በቀላሉ ይነቃባቸዋል። በደረቀው እኩለ ሌሊት እብድ መስለው ይመጣሉ። ደግሞ አንዳንዴ የሰከሩ መስለው ወይም ከብት፣ ፍየል፣ አህያ የጠፋባቸው መስለው ይመጣሉ። ከዚህ በፊት ትግራይ ለኖረ ሰራዊት ይህ የስለላ ስራ መሆኑ አይጠፋውም። ምክንያቱም ከዚህ በፊት እንኳንስ ከከተማ ወጣ ያለና ጫካ ውስጥ ያለ ካምፕ ይቅርና ከተማ ውስጥ ያለ ካምፕ እንኳን እብድ አሊያም ሰካራም ወደ ካምፕ አይመጣም። ምንስ ፈልጎ ሊመጣ ይችላል? ነገር ግን ህወሓት ከዘመኑ ጋር ያልዘመነ እጅግ ኋላ ቀርና ከ30 ዓመት በፊት የተጠቀመበትን ዘዴ የሚጠቀም ዘመኑን የማይመስል ድርጅት ነው። ሰላም ውድ ተመልካቾቻችን፣ እንደተለመደው ቢነበብና ብንወያይበት ጥሩ ነው ብለን ከመረጥነው መጽሐፍ ውስጥ አንድ ዝግጅት ዛሬ እናስተላልፍላችኋለን። በዛሬው ዝግጅት በምክትል መቶ አለቃ ጋሻዬ ጤናው ለምን በሚል ርዕስ ከተዘጋጀው መጽሐፍ ውስጥ የተመረጠ ምዕራፍ እናቀርብላችኋለን። ሐሳቡ ሙሉ ለሙሉ የጸሐፊው እንደሆነ በአክብሮት እናሳስባለን። ምዕራፍ 3 አጉላ። ህወሓት ደፋር ነው። ድፍረቱ ለከት የለውም። ህወሓት የኢትዮጵያን እንደ ቀልድ ነው የሚያያት። ሀገርን ያክል ከባድ ነገር ለሱ ከመሬት ተነስቶ የሚክዳት፣ ከመሬት ተነስቶ የሚወጋት፣ ከመሬት ተነስቶ የሚጠላት ተራ ነገሩ ሆናለች። በአንድ ጀንበር ክህደት ብትሩን አሳርፎባታል። በአንድ ጀንበር እንደ ቀልድ ያነሳው ብትሩ አሁን የምር ሆነና ሌሎች ብትሮችን ጨምሮ ኢትዮጵያን የሚንጥ ስቃይ ውስጥ ከቷታል። ህወሓት በሀገሩ ላይ አፈሙዝ ለማዞር በፈለገ ጊዜ ሁሉ ሳይውል ሳያድር ያደርገዋል። ለእኛ ድንገተኛ የነበረውን የጥቅምት 24ቱን ጥቃት ህወሓት ረዥም ጊዜ አስቦበትና ተዘጋጅቶበት ነበር የጀመረው። ድንገተኛው ጥቃት በዚያው ፍጥነት ወደ መደበኛ ጦርነት ተቀየረ። ጦርነቱን ባጀ፣ ደግሞም አልቆመ። የተራዘመና ሀገርን ምስቅልቅል ውስጥ የሚከት ሁለንተናዊ ግጭት ቀሰቀሰ እንጂ ጦርነቱ የተጀመረበት ባህሪ አሁን ፍጹም ተቀይሯል። እኛም በዚህ ተለዋዋጭ ጦርነት ውስጥ ራሳችንን እየቀያየርን ቀጥለናል። ወታደር አይደለን? ተለዋዋጭነትን ማን እንደኛ ታደለና። እሁድ ጥር ወር 2013 ዓ.ም ነው ያለነው። ደግሞ ከመቀሌ ወደ ሰሜን 30 ኪሎ ሜትር አካባቢ የምትርቀው አጉላ የምትባል ከተማ ራስጌ የሚገኝ ካምፕ ውስጥ ነው። አጉላ ትንሽ ከተማ ናት። በደቡብ በኩል ወደ መቀሌ፣ በምስራቅ በኩል ወደ አጽቤና በሰሜን በኩል ወደ ውቅሮ የሚወስዱ 3 አስፋልት መንገዶች አሏት። ከተማዋ በስተ ሰሜን ወደ ውቅሮ ከሚወስደው አስፋልት ግራና ቀኝ በመለስተኛ ተራራዎች የተከበበች ናት። እነዚህ ግራና ቀኝ ያሉ ተራሮች ላይ 3 ካምፖች አሉ። ካምፖቹ ላይ ሆነን በስተደቡብ የአጉላ ከተማን፣ በስተሜን ደግሞ የውቅሮ ከተማን ቁልቁል እንመለከታለን። አጉላ ከካምፓችን ያላት ርቀት ከ1 ኪሎ ሜትር አይበልጥም። ውቅሮ ግን 4 ኪሎ ሜትር አካባቢ የሚሆን ርቀት ላይ ትገኛለች። ብዙዎቹ የትግራይ ከተሞች ዝቅተኛ ቦታ ላይ ሆነው በተራራ የተከበቡ ናቸው። ውቅሮም ጎርጓዳ ቦታ ላይ ያለች ከተማ ናት፣ ደግሞ በተራራ የተከበበች ናት። ከከተማዋ በስተ ምስራቅ የብዙ ተራሮች ስብርቅ የሆነ ግዙፍ ተራራ አለ። ከዚህ ተራራ ጀርባ አጽቤ፣ ሐይቅ መሳል፣ ብርኪ እና ሌሎች ትንንሽ ከተሞችና የገጠር መንደሮች ይገኛሉ። በስተ ሰሜን እና በስተ ምዕራብ በኩልም እንዲሁ በርካታ ተራራዎች ከበዋታል። ወደ ነጃሽ የሚወስደውን መንገድ ተከትሎ በተራራዎች መካከል ሸለቋማ ቦታ አለ። ይህ ሸለቋማ ቦታ በትልልቅ ተራሮች መሃል የሚገኝ ነው። በስተ ምዕራብ ያለው ተራራማ ቦታ ደግሞ ጽጌሬዳን አልፎ እስከ ሐውዜን የሚደርስ ነው። አካባቢው በረሃማ በመሆኑ አረንጓዴና ትልልቅ ዛፎችን ማግኘት አይታሰብም። ቀጫጭን ሆነው ቅጠላቸውን አርግፈው እሾሃቸውን ባፈጠጡ ትንንሽ ቁጥቋጦች የተሞላ ነው እና ይህ አካባቢ በወታደር አይን፣ ለዚያውም በጦርነት ባለ ወታደር አይን ሲታይ ተስፋ አስቆራጭ ነው። እዚህ ቦታ 3 ትልልቅ ካምፖች አሉ። 2ቱ ካምፖች ከአጉላ እስከ ውቅሩ በሚዘልቀው አስፋልት መንገድ በስተ ምስራቅ ሲሆኑ፣ አንደኛው ደግሞ በስተ ምዕራብ በኩል ይገኛል። እኛ የክፍለ ጦሩ ስታፍ በስተ ምስራቅ ካሉት 2ቱ ካምፖች ወደ አስፋልቱ የሚጠጋው አንደኛው ካምፕ ውስጥ ገባን። ግራና ቀኝ ባሉት 2ቱ ካምፖች ደግሞ የክፍለ ጦሩ ብርጌዶች ገቡባቸው። እነዚህ ካምፖች ላይ ከወራት በፊት ጥቅምት 24 ቀን 2013 ዓ.ም በርካታ በሰሜን ዕዝ የ4ኛ ሜካናይዝድ የ20ኛና የ11ኛ ክፍለ ጦሮች አባላት የሆኑ ወታደሮች በግፍ ተጨፍጭፈዋል።
የሰራዊት አባላቱ በታንክ ተጨፍልቀዋል። በብሔር እየተመረጡ ተገድለዋል። ከተገደሉ ጓዶች አስከሬን ላይ ሞባይል፣ ብር፣ የአንገትና የእጅ ሐብል ተዘርፏል። አሁን በካምፕ ውስጥና ዙሪያው በርካታ የመቃብር አፈር ይታያል። ከመቃብር አፈሩ ላይ አስከሬን ሳይሆን የተቦጫጨቀ ሬንጀር ብቻ ይታያል። አካባቢው ጅብ የበዛበትና ጅቡም አስከሬን መብላት የለመደ ስለሆነ የተቀበረውን አስከሬን በሙሉ አውጥቶ በልቶታል። ከጥር 8 ቀን 2013 ዓ.ም ጀምሮ ከመቀሌ ዩኒቨርሲቲ ወጥተን በዚህ ካምፕ መኖር ጀምረናል። እዚህ ቦታ ኑሯችንን የጀመርነው እንደ ቀድሞ ውሎ አዳራችን ነው። ሁላችንም ቤት ውስጥ እንተኛለን። ሌሊት 3 ቀን ደግሞ አንድ ሰው ብቻ ተረኛ ዋርድያዎች ሆነው ይጠብቃሉ። በአንድ ወር አካባቢ ለሚሆን ጊዜ በዚህ አይነት ሁኔታ ቆየ። ነገር ግን በዚህ አንድ ወር ውስጥ ሌሊት 2-3 ጊዜ የምንነሳበት ሁኔታ አለ። ተረኛ ዋርድያዎች የጥይት ድምፅ ሲሰሙ፣ ለየት ያለ የሰዎች እንቅስቃሴ፣ ባትሪ ወይም ሌላ የሚያጠራጥር ነገር ሲያዩ የተኛውን ሰራዊት ይቀሰቅሰዋል። መሳሪያችንን እንይዝና ተሯሩጠን ካምፓችን ዙሪያውን የታጠረበትን የድንጋይ ካብ ምሽግ አድርገን ቦታ እንይዛለን። ሁኔታው ሲጠራ ብቻ ገብተን እንተኛለን። አንዳንድ ቀን ከገባን ከደቂቃዎች ወይም ከሰዓታት በኋላ ድጋሜ እንቀሰቀሳለን። ለጊዜው ይህ በአንድ ሌሊት 2-3 መቀስቀሳችን መሮን ነበር፣ ግን ቅብጠት ኖሯል። የባሰው መጣብና አሁን ትግራይ ውስጥ ስልክ ስለሰራ ህወሓት ከተበታተነበት ጉድጓድ መሰባሰብ ጀምሯል። እኛ ባዶ ወደ ነበረው ካምፕ መግባታችንን ሲያውቅ ሰላዮችን መላክ ጀመረ። እብድ መስለው ይመጣሉ። በሬ ወይም አህያ ጠፋብን ብለው ይመጣሉ። መንገድ ጠፋን ብለው ይመጣሉ። ብቻ የተለያየ ምክንያት በመፍጠር ካምፓችንን አካባቢ የሚልከሰከስ ሰው በዛ። በቀን የሚመጡትን አብዛኛዎቹን ፈትሸን መረጃ ወይም ሰላይ ስለመሆናቸው ማረጋገጫ ካልተገኘ እንለቃቸዋለን። ግን ከቀኑ ይልቅ ሌሊት የሚመጡት ይበዛሉ። ሌሊት 7 ወይም 8 ሰዓት በተለያየ ምክንያት ወደ ካምፓችን ይመጣሉ። ለስለላ እንደሚመጡ ስለተደረሰበት ጸባያችንን ሳንወድ በግድ አስቀየሩት። ሌሊት በአካባቢ የተገኘ መኖሩ ያኔ ያበቃል። ደግሞ የህወሓት የስለላ ዘዴ ድሮ ደርግን ለመጣል የተጠቀመበት በመሆኑ በቀላሉ ይነቃባቸዋል። በደረቀው እኩለ ሌሊት እብድ መስለው ይመጣሉ። ደግሞ አንዳንዴ የሰከሩ መስለው ወይም ከብት፣ ፍየል፣ አህያ የጠፋባቸው መስለው ይመጣሉ። ከዚህ በፊት ትግራይ ለኖረ ሰራዊት የስለላ ስራ መሆኑ አይጠፋውም። ምክንያቱም ከዚህ በፊት እንኳንስ ከከተማ ወጣ ያለና ጫካ ውስጥ ያለ ካምፕ ይቅርና ከተማ ውስጥ ያለ ካምፕ እንኳን እብድ አሊያም ሰካራም ወደ ካምፕ አይመጣም። ምንስ ፈልጎ ሊመጣ ይችላል? ነገር ግን ህወሓት ከዘመኑ ጋር ያልዘመነ እጅግ ኋላ ቀርና ከ30 ዓመት በፊት የተጠቀመበትን ዘዴ የሚጠቀም ዘመኑን የማይመስል ድርጅት ነው። አንዱን አጋጣሚ ብቻ ላንሳላችሁ። አንድ ቀን ከሌሊቱ 6 ሰዓት አካባቢ ጸጉረ ልውጥ ሰው በካምፓችን አጥር ሲንቀሳቀስ ተያዘ። ሯሩጠን ወደ ሰውዬው ሄድን። ያዝ ነው። ምንም አይነት የጦር መሳሪያ አልያዘም። ለምን ወደ ካምፕ እንደመጣ ሲጠየቅ አህያ ጠፍቶብኛል። ባትሪ አብርተን ጠጋ ብለን ስናየው ከኛ ውስጥ የተወሰኑ ጓዶች ይህንን ሰው ከዚህ በፊት አይተውት ያውቃል። ከቀናት በፊት አስፋልቱ አካባቢ እንዳሁኑ ሌሊት ይዘውት ወደ ውቅሮ እየሄድኩ ነው ስላላቸው ፈትሸው ለቀውታል። አንዳንድ ጥያቄዎች እየጠየቅነው እያለ ደግሞ ሌሎች ጓዶች ሲመጡ አሁንም ይህንን ሰው ያውቁታል። ኮዋ እያለን ሌሊት በዩኒቨርሲቲ አጥር ስር ሲልከሰከስ ይዘውት ገበሬ ነኝ ወደ ገጠር እየሄድኩ ነው ብሏቸው ፈትሸው አሳልፈውታል። ይህ ሰው ኮዋ እያለን ገበሬ ሆኖ ገጠር ለመሄድ ሌሊት ተያዘ። አጉላ ስንገባ ተከትሎን ሄዶ በሌሊት ከአጉላ ወደ ውቅሮ ሲሄድ ተያዘ። አሁን ደግሞ በሌሊት አህያ ጠፍቶብኝ ብሎ ያዝ ነው። ይህ ሰውን ብንለቀው ጅሎች አያስብለንም? ይህ የህወሓት ሰዎች በዙሪያችን መልከስከስ ያሰጋቸው አመራሮቻችን ቤት ውስጥ መተኛታችን ቀርቶ ውሎ አዳራችን ውጪ እንዲሆን ወሰኑ። እናም ውጪ እያደርን በካምፓችን ዙሪያ 3 ዙር ምሽግ መስራት ጀመር። ይህ ወቅት በአንጻራዊነት ከተሻለው ወደ ከባዱ ግዳጅ የገባንበት መሸጋገሪያ ጊዜያችን ነው። ምሽግ ወታደር ወጥቶ አደር የሚል ትክክለኛ ስም እንዳለው ብዙዎች ይናገራሉ። እኔ ግን አልስማማም። ወታደር ወጥቶ አደር ብቻ ሳይሆን ወጥቶ ዋይም ነው። ስሙ መሆን ካለበት ወጥቶ ነዋሪ ነው። የወታደር ቤቱ ጫካ ነው። ዱርና ገደሉ የሱ ቤቱ ነው። ጦርነት ኖረም አልኖረ የወታደር ኑሮው የትም ነው። የትም የሚኖር ሰው ወጥቶ ነዋሪ እንጂ ወጥቶ አደር ሊሆን አይችልም። ወጥቶ አደር መባል ያለበት ሰው ቢኖር በጦርነት ጊዜ ቤቴ ዱር ገደሉ ነው ብሎ ከቤቱ የሚወጣ
ሰላም በሆነ ጊዜ ደግሞ ወደ ቤቱ ተመልሶ የሚኖር ሰው ነው። ወታደር ግን ሁሌም ከቤቱ ውጪ ነው። ደሞስ ወታደር መኖር ብቻ ሳይሆን ወጥቶ አይደለም የሚቀር፣ እንደወጣ የማይመለስ ነው እኮ ወታደር። ለሀገሩና ለሕዝቡ ለሰንደቅ ዓላማው ሲታገል ሲወጣና ሲወርድ ክብር የሆነውን መስዋዕትነት ከፍሎ ለሀገሩ ሲሞትላት ወድቆ የሚቀረው ጫካ ነው እኮ። የትኛው ወታደር ነው ከሞተ በኋላ በክብር የሚቀበር? ወታደር ሕይወቱ የሀገሩን የሕዝቡን፣ ስጋው ደግሞ የአሞራ ሲሳይ ነው። እኛ አሁን ጦርነት ላይ ነን ያለነው ደግሞ በሰላም ጊዜ የሰራዊቱ መኖሪያ ከነበረ ካምፕ ውስጥ ነው። ህወሓት የሰሜን ዕዝን ባጠጋ ማንግስት በአፉ ትግራዋይ አይደለም የትግራይ ምድር በራሱ ተዋጊ እንደሆነ ተናግሮ ነበር። ግን ትግራዋይም ሆነ የትግራይ ምድር መከላከያ ሰራዊቱን የሚቋቋሙበት አቅም ስላልነበራቸው በሁለት ሳምንቱ ሰራዊቱ ትግራዋዩንንም የትግራይን መሬትም ከተረከዙ በታች ያደረጋቸው። አዎ ህወሓት ትክክል ነበር። በወሬ ነዋ። በወሬ ትክክል ነበር። ትግራይ ለጦርነት የተፈጠረ ምድር ነው። ነገር ግን የጦርነት ምድር መያዝ ይህን ያክል ማስመካት አልነበረበትም። ከጦርነት አርሶ መብላት አይሻልም? ድንጋይና ተራራ መሬት፣ መስክና ለም አፈር ያለው አካባቢ አይበልጥም? ከመዋጋት መስራት አይሻልም? የጦርነት መሬት መያዝ የእርሻ መሬት ከመያዝ በምን መስፈርት ሊመረጥ ይችላል? እነሱ የጦርነት መሬት መያዛቸውን እንደ ጸጋ ከቆጠሩት ይጥቀማቸው ከማለት ውጭ ምን ማለት ይቻላል? ነገሩን ተጠቅመውበታል ወይ ነው ጥያቄው መሆን ያለበት። ትግራይ ለጦርነት አመቺ መሆኗ ከድንጋዩ ይጀምራል። ሲበዛ ድንጋያም ናት። የወታደር ነፍስ ያለው ደግሞ መሬት ላይ ነው። መሬት ለወታደር እናቱ ነች። በአግባቡ ከተጠቀመባት የብዙዎቹን ሕይወት ያለምንም ርኅራኄ ከሚቀጥፈው እሳት ታተርፈዋለች። እናም ወታደር መሬትን በምትመቸው መልኩ መጠቀም አለበት። በሁለት መልኩ ከፍሎ ይጠቀማታል። አንድ በተፈጥሮ እንደተሰራች ሕይወቱን ልታድን በምትችልበት መልኩ ይጠቀምባታል። ተራራዎችን፣ ሸለቆዎችን፣ ድንጋዮችን፣ ዛፎችን፣ ቁጥቋጦዎችና ሌሎች የመሬት ገጸ በረከቶችን በሚመቸው መልኩ ለውጊያ ይጠቀምባቸዋል። ይህ ሁኔታ ብዙ ጊዜ አጣዳፊ ውጊያ ውስጥ ሲሆን የሚጠቅመው ነው። አጣዳፊ ውጊያ ሲሆን መሬቱን እንደሚፈልገው ቅርጽ ሰጥቶ መስራትና ማመቻቸት አይቻልም። ለዚህ የሚሆን ጊዜ አይኖረውማ። እናም ለከለላና መከታ መሬት ቆፍሮ ወይም ድንጋይ ደርድሮ ሳይሆን ተፈጥሯዊ የሆኑ ወታደራዊ መሬቶችን ይጠቀማል። ድንጋይ፣ ገደል፣ ኩይሳ፣ አፈር፣ ጉብታ መሬት። በሌላ በኩል በውጊያ መካከል ፋታና የመዘጋጃ ጊዜ ካለው ለውጊያ የሚመቸውን ቦታ ይመርጣል። የጠላትን መምጫ አቅጣጫ በማጥናት ራሱን ከአደጋ የሚከላከልበትን ቦታ በመምረጥ ምሽግ ይሰራል። ምሽጉ አይነተ ብዙ ስለሆነ ሊሆን ይችላል። ለረዥም ጊዜ የሚያዋጋ ፓንከር፣ መዋጊያ መልእክት መለዋወጫ፣ የአደጋ ጊዜ መውጫ፣ መተላለፊያና ሌሎች ነገሮችን ያካተተ ቋሚ ምሽግ ይሰራል። እንዲህ አይነቱ ምሽግ የሚሰራው በቡድን የመቶ ሻምበል፣ ሻለቃ አሊያም ክፍለ ጦር እንዲያዋጋ ተደርጎ ነው። ውጊያው እንቅስቃሴ ያለው ወደፊት አሊያም ወደ ኋላ የሚኬድበት ወይም ለአጭር ጊዜ የሚቆይ ከሆነ ደግሞ ጊዜያዊ ምሽግ ይሰራል። እንደዚህ አይነት ውጊያ ብዙውን ጊዜ የነፍስ ወከፍ ግለሰቦች ለየብቻ የሚዋጉበትን ምሽግ ይሰራል። ይህ ምሽግ የሚሰራው ከተገኘ በድንጋይ፣ ድንጋይ ከሌለ ደግሞ መሬቱን በመቆፈር በአፈር ይሆናል። የምሽጎች ከአሰራር ዋነኛውና ወሳኙ ነገር የውጊያው አይነት ነው። በዚህ ወቅት ተፈጥሯዊ የሆኑ የመሬት አቀማመጦች መምረጥም ይገባል። ከፍ ያለ ቦታ መምረጥ፣ ለጠላት አመችነት የሌለውን ቦታ መለየት፣ ለከለላ ራስን ለመደበቂያ ማለት ነው የሚያገለግሉ ዛፎች ወይም ቁጥቋጦች ያሉበትን ቦታ መምረጥ፣ በችግር ጊዜ ወደ ኋላ መውጫ ወይም ማፈግፈጊያ ቦታን ማመቻቸት ይገባል። ድንጋይ በመካብ የሚሰራው ምሽግ እጅግ አድካሚ ቢሆንም በቁፋሮ ከሚሰራው የተሻለ ነው። ድንጋያማውን የትግራይ መሬት ቆፍሮ ምሽግ መስራት እጅግ በጣም አስቸጋሪ ነው። ከዚያ ይልቅ በብዛት የሚገኘውን ድንጋይ ለምሽግ መስሪያነት መጠቀም ምርጥ አማራጭ ነው። በአካባቢው የድንጋይ ችግር አለመኖሩ ደግሞ ድካማችንን አቅልሎታል። ካምፖቻችንን ዙሪያ 3 ዙር የነፍስ ወከፍ ምሽግ በአጭር ቀናት ሰራን። እኛ ያለነው በዋናው አስፋልት በኩል ነው። የካምፓችን አጥርና አስፋልቱ ያለው ርቀት 200 ሜትር አይሞላል። በዚች ርቀት ውስጥ 3 ዙር ምሽግ ስንሰራ የመጨረሻው ምሽግ አስፋልቱ ዳር ሆነ። ይህ ምሽግ የኛ የወራት ቤታችን ሆኖ ዘልቋል። ጥበቃ ከወታደር መቼም የማይቋረጡ ቋሚ ስራዎች ውስጥ ጥበቃ ዋነኛው ነው።
የጥበቃ ስርዓቱ ይለያይ ይሆናል እንጂ ወታደር በሰላምም ሆነ በጦርነት ጊዜ በየትኛውም ቦታና ሁኔታ ውስጥ ቢሆን ራሱን ይጠብቃል። ነገር ግን በሰላምና በጦርነት ጊዜ የሚኖረው ጥበቃ የሰማይና ምድር ያክል ልዩነት አለው። ከዚህ በፊት ለረጅም ዓመታት በሰላም ውስጥ ስለኖርን ጥበቃው ያን ያክል ሰላመኛ ነበረ። አሁን ግን ጦርነት ላይ ነን። በጦርነት ጊዜ ጥበቃው ከውጊያ አይተናነስም። እንዲያውም በስነ ልቦና ከውጊያ በላይ አስፈሪና ስጋት ውስጥ የሚከት ነው። ጦርነት ባለበት ቀጠና ለጥበቃ የሚሰማራ ወታደር እያንዳንዷን ደቂቃ በስጋት ያሳልፋል። ኮሽ ባለች ቁጥር ብዙ ነገር ያስባል። ውጊያ ላይ ያለው ወታደር ግን መተኮስ ከጀመረ ስለምንም ነገር አያስብም። ሁለመናውን ውጊያው ይቆጣጠረውና ሌላ ነገር የሚያስብበት ስሜት አይኖረውም። ጊዜ አያገኝም። አሁን ከላይ እስከታች ያለው ሰራዊት ዋነኛ ስራው ጥበቃ ነው። የቀንም የሌሊትም ጥበቃ። እኛ የስታፉ አባላት ደግሞ የተለያዩ ሙያዎች ያሉን ስለሆነ የሙያ ስራ አለብን። የሙያ ስራችን ከዚህ በፊት ዋነኛ ስራችን ነበር። አሁን በትርፍ የምንሰራው ስራ ሆነ። ከተሽከርካሪ እስከ መሳሪያ ባዶ እጁን የነበረውን ሰራዊታችንን የምናስታጥቅበት ጊዜ ስለሆነ በተለይ ቀን ቀን ከጥበቃው ጋር የጋራጅ ስራችን ውሎ አድራችንን አክብዶታል። የጋራጅ ስራችንን ከባድ ያደረገብን በግዳጅ ላይ የቆየና በግዳጅ ላይ ያለ ተሽከርካሪ መሳሪያ ስለሆነ ብልሽቱ በየጊዜው የሚፈጠርና አፋጣኝ ጥገና የሚጠይቅ መሆኑ ነው። በዚያ ላይ በየአቅጣጫው ውጊያ ስላለ በየጊዜው የሚበላሽና ጥገና የሚያስፈልገው መሳሪያና ተሽከርካሪ ብዙ ነው። ሙሉ በሙሉ ማለት በሚቻል መልኩ ከተሽከርካሪ እስከ መሳሪያ የታጠቅን ከህወሓት የተማረከውን ነው። የህወሓት ተዋጊ ደግሞ መሳሪያውን ተሽከርካሪውንም እያበላሸው ነው መሄድ። ይህን የተበላሸ ትጥቅ ጠግኖ ለስራ ዝግጁ አድርጎ ለሰራዊቱ ማስታጠቅ የኛ ስራ ነው። እኛም ስራችን ፋታ የለሽና ፈታኝ ነበር። አይግረማችሁም? ቤት ውስጥ ማደር ትተን ውጭ ማደር ስንጀምር ለምን ያልንስ ብዙዎች ነን። ምክንያቱም ለዓመታት በቆየንበት ውትድርና ሙያና ለዓመታት የኖርንበት የትግራይ ምድር እንደዚህ አይነት ውሎ አዳር ስላልነበረን ነው። አዳራችን አዲስ ሆነ። አዲሱ አዳራችን በቀላሉ አምነን መቀበል የምንችለው አይደለም። ግን ጣፈጠንም ጎመዘዘንም መቀበል ግዴታችን ነው። ለምን የሚል ከባድ ጥያቄ ቢፈጠርብንም ደፍረን መጠየቅ አልቻልንም። ምክንያቱም ወታደር ነና እና በሆዳችን ለምን አልና ያንን ያለምንም መልስ ከነጥያቄው ተቀበል ነው። ለመጀመሪያ ጊዜ ውጭ ያደርን እዚያው ካምፑ አጥሩ ስር ነው። የዋርዲያ መጠበቂያችንን በየካምፑ አጥር ላይ ያለ ምሽግ ነበር። ሳምንት የማይሞላ ጊዜ ነበር በዚህ አይነት ሁኔታ የቆየ ነው። ውጭ የማደር የመለማመጃ ጊዜ ሆኖናል። ከሳምንት በኋላ ከካምፓችን ርቀን ባዘጋጀነው ሶስተኛው ምሽጋችን ማደር ጀመርን። እዚህ ምሽግ ማደር ስንጀምር ያማረረን የመጀመሪያው ነገር ቢኖር ጥበቃው ነው። እስከ 4 ሰዓት ድረስ ከመሪ እስከ ተመሪ ሁሉም ሰራዊት አንዳንድ ምሽግ ይዞ ይቀመጥና ይጠብቃል። የተወሰኑ ጓዶች ደግሞ እየተንቀሳቀሱ ሁሉንም ያነቃሉ። ከ4 ሰዓት በኋላ ግማሹ ሰራዊት የተኛና ግማሹ ይጠብቃል። ሌሊት ላይ የተኛው ሰራዊት ተቀስቅሶ ዋርድያዎቹን ይቀይራል። ልክ 10 ሰዓት ሲሆን ደግሞ ሁሉም ሰራዊት ተነስቶ አንድ ምሽግ ይዝና እስከሚነጋ ይጠብቃል። 2 አይነት ምሽግ ነው ያለን። አንደኛው የዋርድያ መጠበቂያ ሲሆን ይህ በዋነኛነት ለመዋጊያ የተሰራ ነው። ድንጋይ በድንጋይ የተካበ ግማሽ ክብ ምሽግ ነው። ውጊያ ቢነሳ ምሽጉ ውስጥ ሆነን መዋጋት እንድንችል ሆኖ የተሰራ ነው። ሌላኛው ምሽግ የመኝታ ምሽጋችን ነው። ይህ ምሽግ ከዋርድያ መጠበቂያ ምሽጋችን ወደ ኋላ የተሰራ ነው። 2 ወይም 3 ሰዎች ሆነን አንድ ላይ የምንተኛበት የምናርፍበት ማለት ይቀላል ምሽግ ነው። ይህ ምሽግ በድንጋይና በአፈር የተሰራ ነው። 2 ወይም 3 ሰዎች ሆነን አንድ ላይ የምንተኛበት ወይም የምናርፍበት ማለት ይቀላል ምሽግ ነው። ይህ ምሽግ በድንጋይና አፈር የተሰራ ነው። መጀመሪያ በድንጋይ ካባ ሰፋ ያለ ካብ እንሰራለን። ከዚያም ምሽጉ ውስጥ ሊያስተኛን የሚችል ጉድጓድ እንቆፍራለን። አፈሩን በተካበው ድንጋይ ላይ ይጨመራል። ይህ አፈር አንድም በድንጋይ መካከል ሾልኮ ሊጎዳ የሚችልን ጥይት ለመከላከል ይረዳል። 2ም በምንተኛበት ወቅት ንፋስ በድንጋዩ መካከል እየገባ እንዳይበርደን ይከላከላል። የመኝታ ምሽጋችን ለመኝታ ብቻ ታስበው የሚሰራ ሳይሆን በአደጋ ጊዜ ለመዋጊያ እንዲያገለግልም ሆኖ ነው። እርግጥ የዋርድያ መጠበቂያችንና የመኝታ ምሽጋችን በጣም ቅርብ ነው። በተወሰኑ እርምጃዎች ነው የሚራራቅ። ነገር ግን ከመኝታ ምሽጋችን ተነስተን የመዋጊያ ምሽጉ መግባት የሚያስችል ሁኔታ ሊያጋጥመን ይችላል። በዚያ ወቅት የመኝታ ምሽጋችን ውስጥ ሆነ መዋጋት ይኖርብናል እና ምሽጉ ለመኝታም ለመዋጊያም ሆኖ ይሰራል።
እዚያች ምሽግ ላይ ላስቲክ እናነጥፋለን። ትራሳችን ድንጋይ ነው። የምንታቀፈው ክላሽና ትጥቃችን ነው። ጣሪያችን ሰማይ ነው። በዚህ ምሽግ የ6 ወር ሌሊቶችን አሳለፍን። የምተኛ ዘላለምና አለልኝ የሚባሉ 2 ጓዶች ጋር አንዱ ምሽግ ውስጥ ነው። አለልኝ የኔ አቻ ማዕረግ ያለው ሲሆን ዘላለም ልክ አጉላ እንደገባን ከማሰልጠኛ የመጣ የወራት ዕድሜ ብቻ ያለው አዲስ ወታደር ነው። ምሽግ ውሎ አዳር እጅግ ከባድ ነው። የሚሰለች ግን ቋሚ ስራ። በዚህ ወቅት አንድ ወታደር የቀኑ ሳይጨመር በአንድ ሌሊት ብቻ በትንሹ 8 ሰዓት ጥበቃ ይጠብቃል። እንቅልፍ የሚተኛ 4 ሰዓት ያውም የተቆራረጠች ብቻ ነው። በዚህ መሃል አብዛኛውን ሌሊት ሁሉም ሰራዊት የሚንቀሳቀስበት አጋጣሚ አለ። ለየት ያለ ባትሪ ከታየ፣ የሰዎችና የመኪና እንቅስቃሴ ከታየ፣ የጠላት ኢንፎርሜሽን ከተሰማ፣ ተኩስ ከተሰማ ወይም በሌላ ምክንያት እንነሳለን። በዚህ ምክንያት ብቻ በአንድ ሌሊት 2-3 የምንቀሳቀስበት ቀን ብዙ ነው። ሌሊቱን ሙሉ ሳንተኛ መዋጊያ ምሽጋችን ውስጥ ከእንቅልፍ ጋር እየታገልን የምናነጋበት ቀን ብዙ ነው። ሌላኛው ጥበቃ ደፈጣ ነው። ደፈጣ ከዋናው ሰራዊት ወደፊት ወጣ ብሎ በመቀመጥ ጠላት በመጣ ጊዜ ዋናውን ሰራዊት የሚያነቃ ጥበቃ ነው። ከዋናው ሰራዊት ይርቃል፣ ለብቻውም ይውላልም ያድራልም። ደፈጣ የሚወጣ ሰው ለአደጋ ተጋላጭ ነው። አካባቢው የሚፈጥር ችግር የመጀመሪያው ገፈት ቀማሽ እሱ ነው። ለሰራዊቱ የሚመጣ ጥቃት መጀመሪያ ብትሩን የሚያሳርፈው ደፈጣው ላይ ነው። ከራሱ በላይ ለሌሎች በርካታ ሰዎች ሕይወት ኃላፊነት ወስዶ ስለሆነ የሚወጣው እጅግ ጠንቃቃና ንቁ መሆን ግዴታው ነው። ደፈጣ የሚወጡ ሰዎች ንቁና ጠንቃቃ ከሆኑ ራሳቸውን ተከላክለው ሰራዊቱን በማንቃት ከአደጋ ያተርፋሉ። እዚህ ተቃራኒ ከሆኑ ግን እንኳንስ ሰራዊቱን ሊያተርፉ ራሳቸውንም ያለምንም ኮሽታ ሊጠፉ ይችላሉ። በዚያ ላይ ደፈጣ የሚወጣ ሰው ማደሪያው ጫካ ውስጥ ነው። ማውራት አይቻልም። ሲጋራ ማጨስ አይቻልም። ምንም አይነት ድምፅ ማሰማትም ሆነ ብርሃን ለጠላት ካሻፋ ላለመሆን መጠቀም አይቻልም። እዚህ ቦታ እንደ ልብ መተንፈስ እንኳን አይቻልም። ብዙ ነገር ክልክል የሆነበት ቦታ ነው። የተወሰኑ ሰዎች ናቸው ደፈጣ የሚሄዱት። ሌሊቱን ሙሉ ሲጠብቁ ያድራሉ። በራሳቸው የሚተማመኑ ከሆነ ደግሞ የተወሰኑ ሰዓቶችን ግማሹ እየጠበቀ ግማሹ እንዲያርፍ ያደርጋል። እናም ደፈጣ ያደረ ሰው እንቅልፍ ስለማይተኛ በበነጋው ወደ ሰፈር ሲመለስ የተወሰነ ሰዓት እንዲተኛ ይደረጋል። እንዲህ ነው ውሎ አዳራችን። አሁን በዚህ ሰዓት እንዲህ እየተሰማኝ ነው፣ እድለቢስ ሰው እንደሆንኩ። ምክንያቱም የኢትዮጵያ ወታደር ሆኜ ሳለ ኢትዮጵያውያን እርስ በርሳችን የምንዋጋበት ጦርነት ላይ እየተሳተፍኩ ስለምገኝ በዚህ ትውልድ ውስጥ መገኘት አለመታደል ነው። ይህ ትውልድ እንዴት በዚህ የሰለጠነ ዘመን እርስ በርሱ የሚዋጋ ትውልድ ይሆናል? እንዴት በዚህ በሰለጠነ ዘመን በሰለጠነ መንገድ በጠረጴዛ ዙሪያ ከመወያየት በላይ አፈሙዙን የሚመርጥ ትውልድ ይሆናል? እንዴት በዚህ በሰለጠነ ዘመን ይህችን ከድህነት አረንቋ ለመውጣት የምትታታር አገር ኢትዮጵያን የባሰ አረንቋው ስለመክተት መሳሪያ የሚያነሳ ትውልድ ይሆናል? ለምን እኮ ለምን? ግን እኔ ነኝ ወይስ ኢትዮጵያ ዕድለቢስ? ወደ ትግራይ ስንመለስ ህወሓት ያበቃለት መስሎኝ ነበር። ጦርነትና ውጊያ የሚባል ነገር የተጠናቀቀ ያለቀ የቀረ መስሎኝ ነበር። እናም የተለመደ የበፊት ኑሯችን አይነት ኑሮ እንደምንጀምር ነበር ያሰብኩ። ነገር ግን ካሰብኩት ፍጹም ተቃራኒ ይሆናል። ታህሳስና ጥር ወር ሰራዊቱ የህወሓት ተዋጊና አመራርን እያሳደደ የነበረበት ወቅት ነበር። እነዚህ ወራት እገሌ የሚባል የህወሓት አመራር ተገደለ፣ እገሌ የሚባለው ደግሞ ተያዘ የሚሉ ብዙ ወሬዎችን እንሰማ ነበር። እየዋለ እያደረ ሲሄድ ግን በእኛ ሰራዊት ላይ አልፎ አልፎ ጉዳት እየደረሰበት መሆኑን እንሰማ ነበር። የካቲት ወር ላይ 11ኛ ክፍለ ጦር ብርጌድ አመራር የሆነው ኮሎኔል አምባቸው ላይ ጉዳት እንደደረሰ ስንሰማ ደነገጥን። ኮሎኔሉ አንድ ሻለቃ ሰራዊት ይዞ በተንቤን በረሃ ለግዳጅ በሚንቀሳቀስበት ወቅት የህወሓት ተዋጊዎች ደፈጣ ይዘው ከበቧቸው። የህወሓት ተዋጊዎች ደፈጣ የያዙበት ቦታ ለውጊያ አመቺ ሆኖ ለሰራዊቱ ደግሞ አደገኛ ስለነበረ ከተወሰኑ የሻለቃ አባላት በቀር አብዛኛው ሰራዊት ተጎዳ። ይህን ወሬ ስሰማ ብዙ ነገር አሰብኩ። የህወሓት ተዋጊዎች ደፈጣ መያዛቸው ያን ያክል አልገረመኝም። ነገር ግን አንድ ሻለቃ ሰራዊት ላይ ጉዳት ያደረሱት በቁጥር ምን ያክል ቢሆኑ ነው? ከሰራዊቱ በላይ የሆነ ምን አይነት መሳሪያ ቢታጠቁ ነው የሚለው ነው ወደ አእምሮ የመጣው። ይህ ማለት የህወሓት ተዋጊ ተበታትኖ በረሃ ይግባ እንጂ አሁንም ጥቃት ከማድረስ አልቦዘነም ማለት ነው።
ከዚያ በኋላ በየቀኑ አዳዲስ የሰራዊቱን የጉዳት ወሬዎች እንሰማ ጀመር። በዚህን ወቅት የህወሓት ተዋጊዎች በደፈጣ ነው ሰራዊቱ ላይ ጥቃት የሚያደርሱት። በውቅሮና ነጃሽ መካከል በ33ኛ ክፍለ ጦር አባላት ላይ የደረሰው ጥቃት ደግሞ አስደንጋጭ ነበር። የተወሰኑ ጓዶች ግዳጅ እየሄዱ ነበር። የህወሓት ተዋጊዎች በአደገኛ ቦታ ላይ አሸምቀው ተኩስ ከፈቱባቸው። በዚህ ተኩስ ብዙዎቹ ተጎዱ። የተረፉት ደግሞ የጥቅምት 24ቱን አይነት ዘግናኝ ግፍ ተፈጸመባቸው። በሌላ ጊዜ አንድ ቀን አንድ ወታደር ከተማ ያመሻል። ሲጠጣ አጉላ ያለች ሴት አፍቅሮ ከመቀሌ የመጣ ወታደር ነው። ቢመሽበትም ከተማ ማደር ስለማይቻል የኛ ክፍለ ጦር ወታደራዊ ፖሊሶች ማታ ማታ ፍተሻ ያደርጋሉ። ወታደር እዚያ ከተማ ማደር አይችልም። ብቻውን ወደኛ ካምፕ በመምጣት ላይ ያለ የህወሓት ተዋጊዎች ያገኙት። እናም ተኮሱበት። ደረቱ ላይ በአንድ ጥይት ቢመቱትም ሊሞት አልቻለም። ሰዎቹ ጥይት ደግሞ ከተኮሱ የኛ ሰራዊት ደርሶ ስለሚይዛቸው ፈሩና የጓዱን ምላስ ቆረጡት። አንድ ጥይት መተኮሱን የሰማው የኛ ሰራዊት የተተኮሰበት አካባቢ ሲያስሱ ጓዱ ጫካ ውስጥ ወድቆ አገኙት። ጓዱ በጥይት ደረቱን ተመቶ ምላሱን ተቆርጦ ከፍተኛ ደም ፈሶት አልሞተም፣ ወደ ሕክምና ተላከ። በተመሳሳይ በዚያው ሰሞን ውቅሮ መግቢያ ላይ ለግዳጅ የሚንቀሳቀሱ የኛ ክፍለ ጦር አባላት ላይ የሸመቁ የህወሓት ተዋጊዎች ተኩስ ከፈቱ። እኛ የተወሰኑ ወታደሮች ላይ ጉዳት ደረሰ። ጉዳት መድረሱ እንደተሰማ መኪናዋን ልናመጣ ሄደን ስለነበር ሁኔታውን አይቻለሁ። በወቅቱ ጉዳት ስለደረሰባቸው ወታደሮች ወይም መንገድ ስታ ስለወጣችው መኪና አልነበረም ያሰብኩት። ወዴት እየሄድን ነው? ምን እየተፈጠረ ነው? የሚል ጥያቄ ነበር የወጠረኝ። ወዳጄ ጥቅምት 24ን ካየው በኋላ እያንዳንዷ ነገር ለእኔ ጥያቄ ናት። ጥያቄ እነዚህ በተለያየ ጊዜ በህወሓት ተዋጊዎች በሰራዊቱ ላይ የሚደርሱ ጥቃቶች ለእኛ ትልቅ መልእክት ነበራቸው። አንድ ቀን በሆነ ጊዜ ጥቃት ሊደርስብን እንደሚችል ማሰባችን የውዴታ ግዴታችን ሆነ። ሆኖን ህወሓት ሞቶ ነበረ። ህወሓት በ1967 ዓ.ም ተመስርቶ 17 ዓመታት ጫካ ሆኖ በአፈሙዝ ከታገለ በኋላ የፌዴራል መንግስቱን ስልጣን ይዞ እስከ 2010 ዓ.ም ድረስ ለ27 ዓመታት ኢትዮጵያን የመራ ባለ 47 ዓመት ዕድሜ ጎልማሳ የፖለቲካ ድርጅት ነው። ይህ ድርጅት ወደ ስልጣን ሲመጣ እልፍ የትግራይ ልጆችን አስገድሎና እልፍ የኢትዮጵያ ልጆችን ገድሎ ነው። ስረ መሰረቱ ሰው መግደልና ማስገደል ነው። ስረ መሰረቱ ጦርነት ነው። ውልደቱም እድገቱም ኑሮውም በጥይትና መሳሪያ ነው። አሁንም ላለመውደቅ ጥይትን መርጧል። ታዲያ በጦርነት ተወልዶ በጦርነት አድጎ በጦርነት የኖረ ድርጅት እንዲህ በቀላሉ ይጠፋል ብሎ ማሰብ ሞኝነት ሳይሆን ይቀራል። ከህዳሩ ጦርነት በተጨማሪ ታህሳስና ጥር 2013 ዓ.ም ወራቶችን ሰራዊቱ በየቦታው የተዘራውን የህወሓት አመራርና ተዋጊ እያሳደደ ያጨደበት ጊዜ ነው። እነዚህ ወራቶች ሰራዊቱ ከፍተኛ ድል አስመዝግቧል። የህወሓት ትልልቅ አመራሮች ተገድለዋል። ሌሎች ትልልቅ አመራሮች ተይዘዋል። በርካታ የህወሓት ተዋጊ ተደምስሷል። ህወሓታውያን በእነዚህ ወራቶች ዋነኛ ስራቸው ከሰራዊቱ መደበቅና መሽሎክሎክ ነበር። በአጭሩ ህወሓት ተሳዳጅ፣ ሰራዊቱ ደግሞ አሳዳጅ ነበር። በዚህ እንቅስቃሴ ውስጥ ህወሓት ብዙ ነገሩን አጥቷል። አንደኛ ከሰሜን ዕዝ ዘርፎች ከነበረው ከባድ መሳሪያ በከፊል በጦርነቱ ወድሞበታል። የተቀረውን በሰራዊቱ ተማርኮበታል። በእጁ የነበረ የነፍስ ወከፍ መሳሪያ ብቻ ነው። በእርግጥ የተደበቀ ከባድ መሳሪያ እንደሚኖር ግልጽ ቢሆንም፣ ሁለተኛ ከፍተኛ የሆነ የተዋጊ ሰው ኃይሉንም አጥቷል። በርካታ የሰው ኃይሉ ሞቶበታል። በርካታ የሰው ኃይሉ ቆስሎበታል። በርካታ የሰው ኃይሉ ተማርኮበታል። በርካታ የሰው ኃይሉ ደግሞ መሳሪያውን እየጣለ እየደበቀ እየያዘ ልብሱን እየቀየረ ከሲቪሉ ጋር በመቀላቀል ከድቶበታል። ከዚህ የተረፈው ታጣቂ ሰራዊቱ ፋታ የለሽና መደበቂያና መሸሸጊያን ለመምረጥ ጊዜ የማይሰጥ ስለነበረ በያገኘው ተሸጉጧል። የመከላከያ ሰራዊቱ በዋነኛነት ዋና ዋና መንገዶችና ከተሞችን እየተከተለ ስለሆነ ጦርነቱን ያደረገው የህወሓት ተዋጊ በያገኘው በረሃና መደበቂያ ቦታ ሁሉ በተበታተነ መልኩ ተደብቋል። ሶስተኛ ህወሓት በርካታ ከፍተኛ አመራሮችን አጥቷል። ስዩም መስፍን፣ አባይ ፀሐዬ እና ሌሎች ከህወሓት ውልደት ጀምሮ አብረው አድገው ያረጁ ቁልፍ አመራሮቹ ተገድለውበታል። ስብሐት ነጋና ሌሎች በርካታ አመራሮቹ ደግሞ በሰራዊቱ ተማርከው ወህኒ ቤት ገብተዋል። ይህ ለህወሓት ከፍተኛ ኪሳራ ነው። የሰው ኃይል እጥረት የመጀመሪያ ኪሳራ ቢሆንም የአመራሮቹ መያዝና መገደል የሚያስከትለው የስነ ልቦና ልሽቀት
ይበልጥ ለህወሓት ጉዳት አለው። ይህን ጊዜ የፌዴራል መንግስቱ ህወሓት ማለት የተበተነ ዱቄት ነው፣ ህወሓት ምንም ማድረግ ከማይችልበት ደረጃ ላይ አድርሰነዋል ብሎ ተናገረ። በእርግጠኛም በወቅቱ እንደዚያ አስበን ነበር። ህወሓት የሞተ ስሙ ብቻ የቀረ አቧራ ሆኖ የቦነነ አመድ ሆኖ የተዘራ ከዚህ በኋላ ተመልሶ ምንም ነገር ማድረግ የማይችል አድርገነው ነበር። ታዲያ ህወሓት ከሞት እንዴት ተነሳ? ማህበራዊ ኑሮ ለወታደር ኑሮ እንደተገኘው ነው። ለወታደር ረሃብና ውሃ ጥም ብርቁ አይደለም። ካገኘ ይበላል፣ ካጣ ይችለዋል። ነገሩን ወታደር ከሌላ ሰው ለየት የሚያደርገው አልበላም ማለት አይችልም። መብላት ለወታደር ምርጫና ፍላጎት ሳይሆን ግዴታ ነው። ለወታደር አልበላም ማለት አልዋጋም እንደማለት ይቆጠራል። ማንኛውም ወታደር በምንም ምክንያት ይሁን አልበላም ማለት አይችልም። ደግሞ ወታደር የሚበላው ያገኘው ነው እንጂ የፈለገውን አይደለም። ይህ አልበላም፣ ይህ አይመቸኝም፣ ይህን አልወድም ማለት ፈጽሞ አይችልም። የመረጠውን ሳይሆን የቀረበለትን፣ የሚወደውን ሳይሆን ያገኘውን ይበላል። ዋናው መብላቱ ነው ወዳጄ። ከአሁን በፊት የድሎት ኑሮ ባንኖርም የመብያ ሰዓታችን ሲደርስ እጃችንን ታጥበን ቁርስ፣ ምሳና እራት የምንበላበት እድል ነበር። ብዙ ውሎ አዳራችን በካምፕ ውስጥና እንቅስቃሴያችን በአንጻራዊነቱ ውሱን ስለነበረ ወደ መደበኛ ተራረበ ኑሮ እንኖር ነበር። ያኔ የዘወትር ምግባችን የሆነውን ዳቦ መመገቢያ አዳራሽ ሜንስ ቤት ገብተን እንመገብ ነበር። አሁን ሁሉም ነገር ነበር ሆኗል። መንግስት የሚያቀርብልን ደረቅ ራሽን፣ ኮቾሮ፣ አስቃጥላ፣ ስኳርና ሌሎች የምግብ ግብዓቶችን ከደሞዛችን በተጨማሪ ይከፈል የነበረው የቀለብ ገንዘብ አሁን ከደሞዛችን ጋር እንወስዳለን። የቀለብ ራሽናችንን መንግስት በነፃ ነው የሚያቀርብልን። ጦርነት ሀገርን በእጅጉ ይጎዳል። ጉዳቱ ዘርፈ ብዙ ነው። የሰው ሕይወት ይቀጥፋል፣ ንብረት ያወድማል፣ ለተተኳሽ ከፍተኛ የሆነ ገንዘብ ይፈሳል። ለነዳጅና ለሰራዊቱ ቀለብ የሚወጣው ወጪ የሀገርን ኢኮኖሚ ያወዛውዛል፣ ፖለቲካዊ ኪሳራ ያስከትላል፣ ማህበራዊ መስተጋብርን ያበላሻል፣ መሰረተ ልማትን ያወድማል፣ ልማትን ያደናቅፋል፣ ከፍተኛ የሆነ ዘረፋና ሙስናም እንዲንሰራፋ ያደርጋል። ሌላው ቢቀር መንግስት ለሰራዊቱ በነፃ የሚያቀርበው ቀለብ ሀገሪቱን ለከፍተኛ ወጪ የሚዳርግ ነው። ደረቅ ራሽን፣ ኮቾሮና የታሸገ ወጥ ውድ በመሆኑ ከፍተኛ ገንዘብ ያስወጣል። እንዳለኝ መረጃ መንግስት ለአንድ ወታደር በወር 3500 ብር ያወጣል። መደበኛ አንድ ወታደር የወር ቀለቡ 1200 ብር ብቻ ነው። ለወራት በሀገሪቱ ያለው አብዛኛው ሰራዊት ግዳጅ ላይ ስለሆነ መንግስት በነፃ ቀለብ የማድረስ ስራ ሲሰራ ብዙ ቀለባችን ከውጭ ሀገር እየመጣ ነው። ከውጭ የሚመጣው ቀለብ የሚገዛ በውጭ ምንዛሬ ነው። ይህ ሀገራችንን በእጅጉ ይጎዳል። ውሃ የሚመጣልን በቦቴ መኪኖች ከኩሃ ነው። ቦቴዎች ከኩሃ በፈለጉ ጊዜ ሄደው ቀድተው መምጣት አይችሉም። መንገዱ ንጹህ መሆኑን መጠናት አለበት። ከዚያ ባለፈ የተጠናከረ እጀባ ያስፈልጋቸዋል። መንገዱ አስቸጋሪ ስለሆነ ቦቴዎቹ በሳምንት አንድ ቀን ብቻ ውሃ ያመጣሉ። ለየት ያለ ቀለምና አሰራር ያለው የእኛ ወንበርና ጠረጴዛ አለ። እዚህ ካምፕ የነበርን ጠረጴዛና ወንበር የአጉላ ነዋሪዎች በጥቅምት 24 የሰራዊቱን ጥቃት ወቅት ወስደውት ነበር። ከነዋሪዎቹ በተጨማሪ ትምህርት ቤት ውስጥ በርካታ ወንበርና ጠረጴዛ እንዲሁም የሰራዊቱ መኝታ የነበረ የብረት አልጋ ከነቺፕ ውዱ ሰብስበዋል። ሁሉንም ባይሆን የተገኘው ተለቅሞ ተመለሰ። ክበባችን በተሰበሰቡ ዕቃዎች ሥራ ጀመረ። ቡና የሚያፈሉ የክበቡ አባል የሆኑ ወንድ የሰራዊት አባላት ናቸው። ሰራተኞችን ማስገባት አቅቷቸው አይደለም። ነገር ግን በዚህ ወቅት ሰራተኛ አምኖ ማስገባት ምናልባት ሰራዊቱን ሊያስጨርስም ይችላል። ስለቀረበው ሐሳብ በኢትዮጵያዊ ጨዋነት በኮሜንት መስጫ ሳጥን ውስጥ እንድንወያይ እንጋብዛችኋለን። ወደፊት የሚቀርቡ ዝግጅቶች ቀድመው እንዲደርሷችሁ ሰብስክራይብ እና ጆይን የሚለውን ቁልፍ እጫኑት። ሌሎች እንዲቀርብ በምትፈልጉትን መጽሐፍት ዲስክሪፕሽን ሳጥን ውስጥ ባለው ኢሜይል ሊያደርሱን ይችላሉ። እናመሰግናለን። መልካም ቆይታ።